እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና እንግዲህ ኢንስታግራም ስቶሪዋ ላይ ያደረገችው እንደምትመለከቱት ከ5 ሰዓት በፊት ነው ማለት ነው። እንግዲህ ምን ይላል? ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜ ይጠብቁኛል። እኔም ናፍቀውኛል። ቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ። ጋይስ እቺን ነፍስ ልናጣት ነው። ስለዚህ ሁላችንም ማለት ነው ልንረባረብባት ይገባል። እንግዲህ በዛሬው ቪዲዮ ላይ ማለት ነው የባምቢና የእሸቱ መለሰ ንትርክ በጣም እየሰፋ ይገኛል ማለት ነው። ዛሬ ደግሞ ባምቢ በጣም ልብን የሚሰብርና የሚያቆስል የሚገርም ንግግር ተናግራለች ማለት ነው። እንግዲህ በዚህ ንግግሯም ደግሞ ብዙ ሰዎች እያዘኑላት፣ ብዙ ሰዎች ሀሳባቸውን እየገለጹ፣ ብዙ ሰዎች አብረንሽ ነው ያለ ነው እያሏት ይገኛሉ ማለት ነው። እንግዲህ እስኪ ባምቢ ያለችውን እንስማና ከዛም በኋላ ደግሞ ሀሳብ እንሰጠበታለን ማለት ነው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው ያለው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እንግዲህ ቤተሰብ እንዳያችሁት ነው ማለት ነው ቪዲዮ። እንግዲህ ባምቢ በዚህ ቪዲዮ ላይ ብዙ ነገሮችን አንስታለች ማለት ነው። አንደኛ ወደ ሃይማኖቷ ራሱ በመመለሷ እቺ ልጅ እየተጸጸተች ነው ያለችው ማለት ነው። ሁለተኛ ከዚህ በኋላ እምነት የለኝም ስትልም ሰምተናል። ከዛ ሁሉና አስገራሚው ነገር ደግሞ ቦኒ ታድላለች ያለችው ነገር ይተከሳል ማለት ነው። እንግዲህ ቦኒ ታድላለች አስባችሁታል? ምን ያህል ሰዎችን እንደምንወጋ አስባችሁታል? ሰዎች ምን ያህል ልባቸው ሊቆስል እንደሚችል አስባችሁታል? በሰዎች ቦታ ሆኖ ማሰብስ ማለት ሰዎች ቦታ ሆነን እንዴት ማሰብ ይሳነናል? እኛ ለመሸቀያ ብር ለማግኛ ብለን እንዴት የሰዎችን ህይወት በዚህ ልክ እንጎዳለን? በነገራችሁ ላይ ይሄ ብቻ አይደለም። ሌላም ኢንስታግራም ስቶሪዋ ላይ ያደረገችውን ነገር ላንብብላችሁና ከዛም በኋላ አንድ ላይ ማብራሪያ ልስበት ማለት ነው። ይሄኛው ደግሞ በጣም እጅግ ልብ የሚሰብርና የሚያሳዝን ነገር ነው ማለት ነው። እንግዲህ ኢንስታግራም ስቶሪዋ ላይ ያደረገችው እንደምትመለከቱት ከ5 ሰዓት በፊት ነው ማለት ነው። እንግዲህ ምን ይላል? ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላለች። እቺ ልጅ ወዴት እየሄደች እንዳለ ወዴት እየተጓዘች እንዳለ በግልጽ እየተናገረች ትገኛለች።
ሰለባ እንዴት እንሆናለን ማለት ነው? እንዴት እኛ ንጹህ ሆነን እንዴት ሰዎችን በዚህ ልክ እንኮንናለን? ፈጣሪ አምላክ ያቺ ዘማዊትን ሴት አናስታውሳት? ከብዙ ሰዎች መሃል እኮ እሷ ነች ዳነች። የመቶ በጉ ታሪክ ትዝ አይላችሁም? 99ኙን በዱር ትቶ አንዱን ሊፈልግ በሄደበት ጊዜ ትዝ አይላችሁም? ቤተክርስቲያንስ ለምንድን የተሰራችው? ቤተክርስቲያን እኮ ከንጹህ ሰው ከጻድቃን ይልቅ እኮ ለአጣን የተሰራችው። እኛ ቅዱስ ሆነን እንዴት አጣንን በዚህ ልክ እንኮንናለን? እሸቱ ደግሞ ያለበት መንገድ ልክ አይደለም ማለት ዩቲዩብ ተበላሽቶብሃል፣ መንገድ ሁሉ ስተውብሃል። አንተ በነገራችሁ ላይ እሸቱ ይህንን መንገድ መሄድ የፈለገበት ዋና ምክንያት እኔ በተረዳሁት መንገድ ምንድነው? እሸቱ መነጋገሪያ መሆን ፈልጎ ነው ማለት ሰዎች ረሱት። ሰዎች ስለረሱት መነጋገሪያ መሆን ፈልጎ ነው ማለት እንጂ በሰዎች ነፍስ በሰዎች ህይወት መሃል አይገባም። እና ዩቲዩብን ለማነቃቃት አንተ የሆነ መንገድ ትንሽ ከፍ ለማለት መረሳትን ለማስታወስ የመጣበት መንገድ የሌላ ሰዎችን ህይወት የሚነጥቅ መንገድ ነው እያልኩ ያለሁት። እንዴ ባሚ እኮ ተስፋ እየቆረጠች ነች እኮ። አሁን ባሳየኋችሁ ቪዲዮ እርግጠኛ ነኝ ተስፋ እየቆረጠች ነው ያለችው። ነገ አሁን ራሱ ምን ላይ እንደምትሆን አናቅም። እንዴት በሰዎች ህይወት ይና ልንፈርድ ቻለን? እንዴት? በነገራችሁ ላይ አብዛኛ ሰዎች ሶሻል ሚዲያ ላይ የምናያቸው ሰዎች ደስተኛ አይደሉም። ምክንያቱም ለኛ የሚያሳዩት ደስተኛ እንደሆኑ ለማሳየት ነው። እንድናይላቸው የሚፈልጉት ደስተኛ የሆነ ህይወታቸውን ብቻ ይሳቃቸውን። ምክንያቱም እኛ ሳቃቸውን እያየን ደስተኛ የመሰሉ ደስተኛ የሆኑ እንደሆኑ እንድናያቸው ነው የሚፈልጉት ማለት ነው። ነገር ግን አይደለም። ብዙ የተደበቀ ነገር ከጀርባቸው አለ። ብዙ የሚያሳስባቸው፣ ብዙ ጭንቀት አለባቸው፣ ብዙ የልብ መሰበር አለባቸው፣ ብዙ የማንነት መቃወስ አለባቸው ማለት ነው። እነዚህን ሰዎች እኛ በገፋፋናቸው ልክ፣ እኛ ባገለልናቸው ልክ፣ እኛ በዚህ ልክ በተናገርናቸው ልክ ምን ይሆናሉ? ህይወታቸውን ወደ መሰዋት ይሄዳሉ ማለት ነው። የቦኒ ታሪክም ከዚህ ጋር ይመሳሰላል። ቦኒን እንደምናውቃት ማለት ነው በጣም ተጫዋች፣ በጣም ሳቂታ፣ በጣም ደስተኛ ሰው ነው የምትመስለው። ነገር ግን አተናታል ማለት ነው ቦኒ። እመኑኝ ባምቢ እየሄደችበት ባለችው መንገድ ከዚህ የተለየ ነገር የላትም። ስለዚህ ሰዎችን ለማቁሰል ስንነሳ የሰዎቹን ባክግራውንድ መፈተሽ መቻል አለብን። እኛ ስንነገራቸው ምን ይፈጠርባቸዋል የሚለው ነገር ማወቅ መቻል አለብን ማለት። በተለይ ትልቅ ሚዲያ፣ በተለይ ትልቅ ስም ያላችሁ ሰዎች ልትጠነቀቁ ይገባል። እንኳን ትልቅ ሚዲያ ኖሯችሁ በዚህ ልክ መናገር አይደለም አንድ ሚዲያ ትንሽ ፎሎወር፣ አንድ ኮሜንት ምናል ልታሳምም እንደምትችል እናውቃለን ማለት ነው። እና ለዩቲዩብ መሸቀያ ተብሎ ከዩቲዩብ የሆነ ብር ለማግኘት ተብሎ የሰውን ህይወት እስከ ማጥፋት ለምንድን ነው የምንደርሰው? በነገራችሁ ላይ እሸቱ ይህን ነገር እንዴት ሳታስቡ ሰዎችን ለመግደልስ ምን አነሳሳ? በዚህ ልክ ሰዎችን ለማቁሰል ምን አነሳሳ ወዳጅ? እና በስተመጨረሻ ደግሞ ማስተላለፈው የምፈልገው መልእክት ምንድን ነው? ሰዎች ላይ የምናደርገው ነገር በሙሉ ነገ በእኛ እንደሚመለስ ልዘነጋው አይገባም። እኛ ሰዎች ላይ የምናደርገው ነገር ቢዘልም ቢቆይም መቼም ወደኛ መመለሱ አይቀርም ማለት ነው። ስለዚህ ራሳችንን እንደምንወደው ሁሉ ለሰዎች ልንጠነቀቅ ልናስብ ይገባል ማለት ነው። አብሶ ደግሞ እንዲህ በጣም ሳቂታ የሚመስሉ ሰዎች፣ በጣም ራሳቸውን ማዝናናት የሚፈልጉ ሰዎች፣ ውስጣቸው ግን መሰበር ያለባቸውን ሰዎች ብንችል ተጠግተን እናወያያቸው። ካልቻልን ግን በእነሱ አንፍረድ። ምክንያቱም ፈጣሪ አምላክ ችግር አለባቸው ብሎ የሚያስባቸውን ሰዎች እንደሚፈልጋቸው እንዳንረሳ። ማንም ሰው በሚባል ደረጃ በዚህ ዓለም ላይ ማንም ሰው በሚባል ደረጃ ማለት ነው ንጹህ የሚባል ሰው የለም። ታዲያ እኛ ፈጣሪ ወርዶ ፊት ለፊት ያለብን ኃጢአት በሙሉ ስላልነገረን ነው የግድ ፈጣሪ ወርዶ ሊነግረን ይገባል። ታዲያ እኛ በምን አቅማችን ነው ሰው ላይ የምንፈርደው? ሁለተኛ ሃይማኖት ደግሞ የጋራ ነው። ሃይማኖት የጋራ ነው ካልን ደግሞ
ሁሉም ሰዎች አብሶ ዘማዊያንና አጽያት ያለባቸው ሰዎች ቤተ ክርስቲያን ነው መገኘት ያለባቸው። ታዲያ ሌላ የት ሂዱ? የት ሂዱ? ታዲያ እስኪ የት ሂዱ? ለዚህ በትክክል መልስ መልሱልኝ። በዚህ ላይ ደግሞ ሀሳብ ስጡበት። የሚቀጥሉትን ነገሮች ደግሞ እያየን እንወያይበታለን። በዚህ ላይ ሰብስክራይብ ማድረግ እንዳይረሳ። መልካም ምሽት ይሁንላችሁ።